በዛሬው የጤና ፕሮግራማችን ላይ የምንመለከተው ልባችሁን የሚጎዱ በዕለት ተዕለት እንቅስቃሴያችሁ ውስጥ የምታደርጓቸው 12 መጥፎ ልማዶችን በዚህ የጤና ትምህርታችን ላይ በስፋት የምነግራችሁ ይሆናል ማለት ነው። ልባችን በቀን ውስጥ ከ100,000 ጊዜ በላይ በመምታት መላ ሰውነታችንን በሕይወት ያቆየዋል። ነገር ግን እኛ ሳናውቅ በየቀኑ በምንፈጽማቸው ትናንሽ ስህተቶች ይህን አካል እያደከመው ይሆን? በዚህ ቪዲዮ ውስጥ ቀጥተኛ ገዳይ የምንላቸው 12 መጥፎ ልማዶች በፈተናው እንመለከታለን። ለመኖር ከፈለግን የልባችንን ጤንነት መጠበቅ ይኖርብናል ማለት ነው። ልባችን ተጎዳ ወይም ደግሞ ስራውን አቆመ ማለት በቀጥታ የሞት አደጋ ይጋረጥብናል ማለት ነው። ስለዚህ ይህንን ችግር ለመከላከል ልባችንን መጠበቅ ይኖርብናል። ልብ በተጨማሪም የደም ግፊትን እናም የልብ ምትን ይቆጣጠራል። እንዲሁም በሰውነት ውስጥ ያሉ ፈሳሾች እናም የኤሌክትሮላይቶች ሚዛንን ይጠብቃል። እንቅስቃሴ አልባ መሆን ነው። በዘመናዊ ዓለም አብዛኛው ስራችን መቀመጥን የሚጠይቅ ሆኗል። ነገር ግን ለሰዓታት ያህል ያለ እንቅስቃሴ መቀመጥ በሰውነታችን ውስጥ ያለውን ንፍጥና የስኳር መቃጠል ሂደት ያቀዘቅዘዋል። ይህም ደግሞ ስሮቻችን እንዲጠቡና ልባችን ደም ለመርጨት እንዲቸገር ያደርገዋል። መፍትሄውም ቀላል ነው። በየ30 ደቂቃው ተነስቶ ለ2 ደቂቃ መራመድ ወይም መለጠጥ ልቡን ካላስፈላጊ ጫና ይታደጋል። ያስተውሱ፣ ሰውነት ለእንቅስቃሴ ነው የተፈጠረው። የአካል ብቃት እንቅስቃሴ አለማድረግ ሌላው ለልብ ችግር ከፍተኛ ተጋላጭነት መንስኤ ሲሆን ይህም ወደ ውፍረት፣ የደም ግፊት፣ የኮሌስትሮል መጠን መጨመር፣ የስኳር በሽታ እናም እብጠትን ያስከትላል። ከመጠን በላይ መወፈር በልብ ላይ ተጨማሪ ጫናን ይፈጥራል። ምክንያቱም ደምን ወደ ሰውነት ውስጥ ለማዘዋወር ልብ የበለጠ መስራት ይኖርበታል። ከመጠን በላይ ክብደት ለደም ግፊት፣ ለከፍተኛ ኮሌስትሮል፣ ለስኳር ህመም እናም ለስሊፕ አምፒኒያ የመጋለጥ ዕድልን ይጨምራል። እነዚህ ደግሞ ለልብ ጎጂ ናቸው። ከመጠን በላይ መወፈር በተለይም ደም በሆድ አካባቢ የሚከማች ስብ ለልብ ጠንቅ ነው። ይህ ስብ በውስጣዊ አካላት ዙሪያ በመጠቅለል መርዛማ የሆኑ ንጥረ ነገሮች ወደ ደም ይለቃሉ። ልባችን ለዚህ ትልቅ ሰውነት ደም ለማድረስ ቀን ከሌሊት ይታገሳል። ክብደቱንም በትንሹ እንኳን መቀነስ፣ ለምሳሌ እስከ 5 ኪሎ በልቦ ላይ ያለውን ጫና በከፍተኛ ሁኔታ ይቀንሷል። ጤናማ ክብደት ማለት ለልቦ እረፍት መስጠት ማለት ነው። ጤናማ ምግቦችን አለመመገብ ነው። በቅባት፣ በትራንስፋት፣ በጨው፣ በስኳርናም በተቀነባበሩ ምግቦች የበለጸገ ደካማ አመጋገብ የኮሌስትሮል መጠንን፣ የደም ግፊትን፣ የደም ስኳር መጠንን እና እብጠትን በመጨመር ልብን ይጎዳል። በፍራፍሬ፣ በአትክልት፣ በሙሉ እህል፣ በስስ ፕሮቲኖችና በጤናማ ስብ የበለጸገ ጤናማ የሆነ አመጋገብ የኮሌስትሮል መጠንን፣ የደም ግፊትን፣ የደም ስኳር መጠንን እናም እብጠትን በመቀነስ የልብ በሽታን ይከላከላል። ከመጠን በላይ መጨነቅ የደም ግፊትን፣ የልብ ምትን፣ የኮርቲሶልን መጠንን በመጨመርና በስሜታዊነት የመመገብ የማጨስና የመጠጣት አደጋን በመጨመር በልብ ላይ ተጽዕኖ ይኖረዋል። ጭንቀት በተጨማሪም አድሬናሊን እንዲለቀቅ ሊያደርግ ይችላል። ይህ ደግሞ የልብ ምት በፍጥነትና በጠንካራ ሁኔታ እንዲመታ እናም የአሪቲሚያስ ስጋትን ይጨምራል። ጭንቀት ሲሰማን ሰውነታችን ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ለረጅም ጊዜ በደማችን ውስጥ መቆየቱ የደም ግፊትንና የልብ ምትን በከፍተኛ ሁኔታ ይጨምራል። ብዙዎቻችን የልብ ህመም የሚመጣው ከምግብ ብቻ ይመስላል። ነገር ግን ያልተገደበ ጭንቀት ከምግብ በላይ ልብን ይጎዳል። ትንፋሽን በጥልቀት መውሰድ፣ ስፖርት መስራትና የሚወዱትን ሰው ማማከር ልቦን ከጭንቀት በሽተኝነት ይከላከላል። ጭንቀትን መቆጣጠር የችግሩን መጠን ለመቀነስ ይረዳል። የደም ግፊት፣ የልብ ምትን፣ የኮርቲሶል መጠንን እናም ጤናማ ያልሆኑ ባህሪያት ስጋትን ለመቀነስ ይረዳል። የእንቅልፍ ማነስ ወይም ደግሞ ከልክ በላይ እንቅልፍ መተኛት ነው። በቂ እንቅልፍ ማግኘት ለልብ ጠቃሚ ነው። ምክንያቱም የደም ግፊትን፣ የልብ ምትን፣ የደም ስኳር መጠንንናም እብጠትን ለመቆጣጠር ይረዳል። እንቅልፍ ማጣት ደግሞ ለደም ግፊት፣ ለከፍተኛ ኮሌስትሮል፣ ለስኳር በሽታ፣ ከመጠን ላለፈው ውፍረትና ለልብ በሽታ ተጋላጭነትን ይጨምራል። እንቅልፍ ለሰውነታችን እንደ ባትሪ መሙያ ነው። በእንቅልፍ የማናገኝበት ጊዜ የደም ግፊታችን አይቀንስም። ይህም ልባችን ለ24 ሰዓት ያለ እረፍት እንዲሰራ ያስገድደዋል። በቀን ከ6 ሰዓት በታች የሚተኙ ሰዎች ለልብ ድካም ያለባቸው ተጋላጭነት እጅግ ከፍተኛ እንደሆነ ጥናቶች ያሳያሉ። ልቦ ራሱን እንዲያድስና
እንዲጠግን ቢያንስ 7 ወይም 8 ሰዓት ጥራት ያለው እንቅልፍ መተኛትን ያረጋግጡ። በሌላ በኩል ደግሞ ከልክ በላይ መተኛት ለልብና ለደም ስር ካርዲዮቫስኩላር በሽታዎች የመጋለጥ ዕድልን ይጨምራል። ምክንያቱም እንደ የእንቅልፍ አምፒኒያ፣ የመንፈስ ጭንቀት ወይም ደግሞ ሃይፖታይሮይዲዝም የመሳሰሉ የጤና ችግሮችን ሊያመለክት ስለሚችል ነው። ቼክአፕ ጊዜያችሁን መዝለል ነው። የልብና የደም ስር ካርዲዮቫስኩላር በሽታዎችን ለመከላከልና ለመለየት በየጊዜው የሚደረግ ምርመራ አስፈላጊ ነው። በምርመራ ወቅት ዶክተራችሁ የደም ግፊታችሁን፣ የኮሌስትሮል መጠናችሁን፣ የደማችሁን የስኳር መጠን እናም ጤናማ የሰውነት ክብደት እንዳላችሁና እንደሌላችሁ ይለካል። እናም ለአደጋው የሚያጋልጣችሁ ምክንያቶችን እናም በዘር የልብ ችግር ካለ ይጠይቃችኋል። ሐኪማችሁ አካላዊ ምርመራን ያደርጋል እናም የልባችሁን ድምፅና የልብ ምታችሁንም ያዳምጣል። በውጤቱ መሰረት የልብ ስራችሁንና አወቃቀሩን ለመገምገም ዶክተራችሁ ተጨማሪ ምርመራዎችን ያደርግላችኋል። ለምሳሌ ኤሌክትሮካርዲዮግራም፣ ኢኮካርዲዮግራም፣ ስትረስ ቴስት ወይም ደግሞ የጭንቀት ምርመራ ወይም ደግሞ ኮሮነሪ አንጂኦግራም ምርመራዎችን ያደርግላችኋል። በተጨማሪም ሐኪማችሁ የአኗኗር ዘይቤያችሁን እንዴት ማሻሻል እንደምትችሉም ምክር ይሰጣችኋልና አስፈላጊ ከሆነ ደግሞ መድኃኒቶችን ያዝላችኋል ማለት ነው። ስለዚህ ሬጉላር የሆነ ቼክአፕ ማድረግ ያስፈልጋል። መድኃኒቶችን አለመውሰድ ነው። የልብ ህመም ወይም የደም ግፊት፣ ከፍተኛ ኮሌስትሮል ወይም ደግሞ የስኳር በሽታ ያሉ አደገኛ በሽታዎች እንዳለባችሁ ከተረጋገጠ በሐኪማችሁ የታዘዘውን መድኃኒት መውሰድ አስፈላጊ ነው። መድኃኒታችሁን መዝለል ወይም ደግሞ ማቆም ሁኔታውን ሊያባብሰውና እንደ የልብ ድካም፣ የደም ግፊት ወይም ደግሞ የልብ ሥራ ማቆም የመሳሰሉ የችግሮች አደጋን ይጨምራል። ከምትወስዱት መድኃኒቶች የሚመጡ ስጋቶች ወይም ደግሞ የጎንዮሽ ጉዳቶች እንዳለ ለማወቅ ሐኪማችሁን ማነጋገር እናም ዶክተራችሁን ሳታማክሩ የመድኃኒታችሁን የአወሳሰድ መጠንን አትቀይሩ ወይም ደግሞ መድኃኒታችሁን መውሰዳችሁን በፍጹም አታቁሙ። በተለይ በርካታ ሰዎች የደም ግፊት መድኃኒቶችን መውሰድ ማቆም ይቻላል ወይ ብላችሁ በተደጋጋሚ ትጠይቁኛላችሁ። ሐኪማችሁን ሳታማክሩ በፍጹም የታዘዘላችሁን መጠንንም ቢሆን አወሳሰዳችሁን ማቆም መቀነስ አትችሉም ማለት ነው። ምክንያቱም ከባድ ችግሮችን ስለሚያስከትልባችሁ። የደም ግፊት መድኃኒቶችን መውሰድ ማቆም ይቻላል ወይስ ደግሞ አይቻልም ስለሚለው ቪዲዮ ሰርቻለሁ። ቻናሌ ላይ ገብታችሁ በሚገባ ማየት ትችላላችሁ። ህገወጥ እጾችን መጠቀም ነው። እንደ ኮኬን፣ ሄሮይን፣ ሜታምፌታሚን እናም ኤክስታሲ ያሉ ህገወጥ መድኃኒቶች በልብ ላይ ከፍተኛ ጉዳትን ሊያደርሱ ይችላሉ። እነዚህ መድኃኒቶች የደም ግፊትን፣ የልብ ምትን፣ የሰውነት ሙቀትን እናም የአሪቲሚያስ አደጋን ይጨምራሉ። በተጨማሪም የልብ ጡንቻን፣ የልብ ቫልቮችና የደም ስሮችን ሊጎዱና እብጠት፣ ኢንፌክሽን ወይም ደግሞ የደም መርጋትን ሊያስከትሉ ይችላሉ። ይህ ለጥብ ብዙዎቻችን ሊያስገርም ይችላል። በጥርስና በልብ ላይ የሚፈጠሩ ባክቴሪያዎች በቀጥታ ወደ ደም ዝውውር ስርዓታችን የመግባት እድል አላቸው። አንዴ ደም ውስጥ ከገቡ በኋላ ለልብ ቫልቮችና በደም ስሮች እብጠት፣ ኢንፍላሜሽን ሊያስከትሉ ይችላሉ። ስለዚህ በቀን 2 ጊዜ ጥርስን መቦረሽ ፈገግታው ብቻ ሳይሆን የልብን ጤንነትም ጭምር ይጠበቃል። ጤናማ አፍ ለጤናማ ልብ መሰረት ነው። ልባችን ለእኛ ሲል አንድም ቀን ሳያርፍ ይሰራል። እኛስ ለልባችን ምን እያደረግለት ነው? ዛሬ የተመለከትናቸው ነጥቦች ቀላል ቢመስሉም በተግባር ላይ ሲውሉ ግን የህይወትና የሞት ያህል ልዩነት ያመጣሉ። አንድ በአንድ መጥፎ ልማዶችን በመቀየር ጤናማ ህይወት መጀመር ይችላሉ። ይህ መረጃ ለብዙዎች ጠቃሚ ስለሆነ ለወዳጅ ዘመድ በማጋራት የሰውን ህይወት ይታደጉ። ለተከታተላችሁ እናመሰግናለን። Picture this. Your body is an ancient Roman warship, a magnificent vessel built for conquering the seas of life. And at its core, a powerful, tireless bronze engine, your heart. This isn't just a muscle, it's a high-performance machine, engineered for a lifetime of service. But even the mightiest engine can fail if it's not maintained. Today, we're going to talk about the 12 common maintenance errors that can wreck this incredible engine, and how you can become the master mechanic of your own longevity.
First up, engine idling, just letting your warship sit in the harbour day after day. We call this being sedentary. Your heart is designed for action, for movement. When you just sit around, it's like letting that powerful engine rust from disuse. You need to get it pumping to push the vessel through the waters. Regular activity is the key to keeping it strong and responsive. Next, overheating. This is chronic stress. Imagine running your engine at full throttle, constantly in battle mode, never giving it a chance to cool down. That's what stress does to your heart. It pushes your blood pressure up, floods your system with stress hormones, and wears down the engine's components. Learning to manage stress through things like meditation, hobbies, or just taking a break is like letting your engine cool down between voyages. Then there's poor fuel. You wouldn't put dirty, low-grade oil into a high-performance engine, right? So why do it to your heart? A diet high in processed foods, sugar, and unhealthy fats is like pouring sludge into your fuel tank. Your heart needs premium fuel, whole foods, fruits, vegetables, lean proteins. This is the clean-burning energy that keeps it running smoothly for decades. Let's talk about redlining the engine. This is overexertion without proper conditioning. It's great to push yourself, but jumping from 0 to 100 without training is like flooring the accelerator on a cold engine. You risk causing serious damage. Build up your fitness gradually. Listen to your body and respect its limits. That's how you build strength without blowing a gasket. Error number 5, ignoring the warning lights. Your body sends signals: shortness of breath, chest discomfort, unusual fatigue. These are your engine's check lights flashing on the dashboard. Ignoring them is a huge mistake. Regular checkups with your doctor are like plugging your engine into a diagnostic computer. It helps you catch small problems before they become catastrophic failures. And what about clogged filters? Surprisingly, this relates to your oral hygiene. Bacteria from gum disease can travel through your bloodstream and contribute to inflammation and clogged arteries. It's like letting gunk build up in your engine's filters, restricting flow and causing damage over time. Brushing and flossing aren't just for a nice smile, they're for a healthy heart. Next is low pressure, which covers both poor sleep and dehydration. Not getting enough sleep is like running your engine with low oil pressure. It can't function optimally. And dehydration thickens your blood, forcing your heart to work harder to pump it. It's like trying to pump syrup instead of oil. Aim for 7 to 9 hours of quality sleep and drink plenty of water throughout the day. Your engine will thank you. A big one: corrosive additives. This is smoking and excessive alcohol. Smoking directly damages the lining of your arteries, making them stiff and narrow. It's like pouring acid into your engine. It corrodes the essential parts from the inside out. There's no way around it. If you want your engine to last, you have to cut out these corrosive substances. Then we have salt buildup. A diet high in sodium is like letting salt crystallize inside your engine's pipes. It raises your blood pressure, putting a constant strain on your heart and blood vessels. This buildup makes the whole system work harder than it needs to, leading to wear and tear. Watch your sodium intake, especially from processed and restaurant foods. Another error is delayed maintenance. This is ignoring those subtle signals your body sends. That little ache, that persistent fatigue, that feeling that something is just off. Your body often whispers before it screams. Delaying action is like hearing a strange rattling noise in your engine and just turning up the radio. Address issues as they arise, no matter how small they seem. Number 11 is a lack of lubrication. Healthy fats, like those from avocados, nuts, and olive oil, are essential. They act as a lubricant for your cardiovascular system, helping to reduce inflammation and keep things moving smoothly. A low-fat diet that cuts out these good fats is like running an engine without proper lubrication. You need the right kind of grease to keep the gears turning. Finally, isolation. Your warship wasn't meant to sail alone. Humans are social creatures. Meaningful connections and a strong support system are incredibly protective for your heart. Loneliness and social isolation can lead to stress and depression, which are like a slow, corrosive rust on your engine. Nurture your relationships. They are a vital part of your maintenance crew, so there you have it. Your heart is the most incredible engine you will ever own. It's strong, resilient, and built to last, but it's not invincible.
You are the captain of this vessel, and more importantly, you are the chief mechanic. By avoiding these common errors, you can ensure your engine runs powerfully and reliably, carrying you on a long and magnificent voyage through life. Take care of your heart, and it will take care of you. Thanks for watching, and don't forget to like and subscribe for more.